ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም የትግራይ ህብረት ስራ ማህበራት በትግራይ ያደረጉት ያለውን እንቅስቃሴ የሚበረታታ በመሆኑ የትግራይ መልሶ ግንባታ ለማረጋገጥ ሁሉም የመንግስት አካላት ለህብረት ስራ ማህበራት ትኩረት ሊሰጡ ይገባል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የትግራይ ህብረት ስራ ማህበራትና የገበያ ልማት ኤጀንሲ የህብረት ስራ ማህበራት ለትግራይ መልሶ ግንባታና ለሽግግር በሚል መሪ ቃል በመቀለ ከተማ የውይይት መድረክ አካሂዷል። አሰፋ ካሳም የትግራይ ህብረት ስራ ማህበራትና የገበያ ልማት ኤጀንሲ የህብረት ስራ ማህበራት ለትግራይ መልሶ ግንባታና ለሽግግር በሚል መሪ ቃል በመቀለ ከተማ የውይይት መድረክ አካሄደ። በመድረኩ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ህብረት ስራ ማህበራት በትግራይ ያደረጉት ያሉት እንቅስቃሴ የሚመሰገን ነው ያሉ ሲሆን ለትግራይ መልሶ ግንባታ ለማረጋገጥ ሁሉም የመንግስት አካላት ለህብረት ስራ ማህበራት ትኩረት ሊሰጡ ይገባል ሲሉም ይገልጻሉ። ህብረት ስራ ማህበር አጣላላትና ኢኮኖሚ ስታይ እንደልከውና አንዳማ ነገር ሁሉ መዳይ የህብረት ስራ ማህበራት በሁሉም የኢኮኖሚ ዘርፍ የሚሳተፍ ስለሆነ መንግስት እንደ ፖሊሲ ይመለከተዋል። በኢኮኖሚያችን የሚታዩ ጉድለቶች የሚሸፍንልን አንዱ የህብረት ስራ ማህበራት እንቅስቃሴ ነው። መንግስት በትኩረት ይሰራበታል። እንደ ህዝብም ትኩረት አድርገን ልንከታተለው ይገባናል። የትግራይ ህብረት ስራ ማህበራት የገበያ ልማት ኤጀንሲ ኃላፊ አቶ ብሩህ ዘፈሩ የህብረት ስራ ማህበራት ሁሉም አቀፍ አቅም እንዲኖራቸው መንግስት ትኩረት ሊሰጣቸው ይገባል ብለዋል። ትካላት ኤጀንሲ ህብረት ስራ ማህበራት አማይ ትግራይ ዳግመ ህብረትን ህንጸትን የትግራይ ህብረት ስራ ማህበራት በትግራይ መልሶ ግንባታ ትልቅ አስተዋጽኦ እያበረከቱ ያሉ ማህበራት ሲሆኑ በተለይ በከተማና በገጠር በኢኮኖሚ ተጠቃሚነት የላቀ በመሆኑም ትኩረት ሊደረግላቸው የመንግስት ድጋፍ እንዲያገኙ ሁሉም አመራር ትኩረት እንዲያደርግ ታልሞ የተዘጋጀ መድረክ ነው። በመድረኩ የተሳተፉ ማህበራት በበኩላቸው መድረኩ ከመንግስት ጋር አብረን እንድንሰራ መንገድ የከፈተ ነው ያሉ ሲሆን ማህበራቸው በትግራይ መልሶ ግንባታ የራሳቸውን አሻራ እያበረከቱ እንዳሉም ተናግረዋል። ከሞላ ጎደል በጣም ጠቃሚ መድረክ ሆኖ ነው ያገኘሁት። ብዙም እንጠቀማለን ካለው ግሎባሊ ኢንተርናሽናሊ ናሽናሊ አቃላይ ሪጂናል ጉዳይም ከመንግስት አኳያ እንዴት መስራት እንዳለብን እንዴት ተቀራርበን መስራት እንዳለብን የሚያስተምረን መድረክ ነው። አጠቃላይ ሲታይ ከ2 ሚሊዮን ብር በላይ ለዚህ ለማህበራዊ ኢኮኖሚያዊ እንቅስቃሴዎች እገዛ አድርገናል። ገና በቀጣይም መንግስት የሚፈልገው ጥሪ ያደረገበት ሁኔታ አለ። እሱም በአሰራር መልኩ አይተን የበኩላችን ድርሻ መወጣት እንዳለብን እናምናለን። ይህ መድረክ እንደኛ ማህበር ስንጠብቀው የነበረና በጣም ውጤታማ ለመሆን እንደ ክልል ወደ አንድ የህብረት ስራ አስተሳሰብ እንድንመጣና አብረን እንድንሰራ ከወደቅንበትን ችግር እንድንነሳ የሚያነሳሳ ሆኖ ነው ያገኘሁት። ፕሪቶሪያ ስምምነት በኋላ 3 ቢሊዮን ያህል ገንዘብ አባላት ለማህበረሰቡ ብድር ሰጥቷል። ይሄ ደግሞ በኢኮኖሚው በስራ ዕድል ፈጠራ ትልቅ አስተዋጽኦ አድርገዋል የሚል እምነት ነው ያለን። በፌዴራል ምክር ቤትና በኢትዮጵያ ምርጫ ቦርድ የተላለፈው ውሳኔ የትግራይን ህዝብ ችግር የሚያባብስና የግዛታዊ አንድነቱን የጣሰ አደገኛ ውሳኔ መሆኑን ምሁራን ገለጹ። ለዚህም ውሳኔውን እንደገና በማየት ሰላምን ማጽናትና የሚያስከትለውን መዘዝ ማስቀረት እንደሚገባም አስተያየታቸውን ሰጥተዋል። ሙሩብልሃን ዳርጌ የካቲት 16 2018 ዓ.ም በኢትዮጵያ ፌዴሬሽን ምክር ቤት ተወስኖ በኢትዮጵያ ምርጫ ቦርድ የተላለፈውን ውሳኔ ሁሉንም የትግራይ ህዝብ ያስቆጣና በሰላማዊ ሰልፍ ቅሬታውን እንዲገልጽ አስገዳጅ ሆኗል። በመሆኑም ይህንን ውሳኔ ፕሪቶሪያው ሰላም ስምምነትን የጣሰና የትግራይን ግዛታዊ አንድነትን የቆራረሰ መሆኑን ለጣቢያችን አስተያየታቸውን የሰጡ ምሁራን ገልጸዋል። ኩሉ ትግራዋይ ከምቲ ዝርኦ ዘሎን ዝተዓዘበን ሁሉም የትግራይ ህዝብ ውሳኔውን የተቃወመው ሲሆን አከራካሪ ቦታዎች ብለው የሰጡትን ውሳኔ ግልጽ የሆነ የትግራይ ግዛት የመጣስ ሁኔታ የሚያሳይ ነው። ህዝቡ በስጋትና በጥርጣሬ እንዲኖር የተደረገ ጨቋኝ ውሳኔ ነው። አፍተና ተሕቲ ጸላኢ ዘለዋ ግዛታትና ውሳኔ የተሰጠባቸው በጠላት ስር ያሉ የትግራይ ግዛቶች
ውክልናቸው ለፌዴራል ፓርላማ እንዲወክሉ መደረጉ ከህገ መንግስትና ከፕሪቶሪያው የሰላም ስምምነት ውጪ የሆነ ፖለቲካዊ ውሳኔ። ምሁራኑ ክለውን በኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ የተላለፈውን የተሳሳተ ውሳኔ የትግራይን ህዝብ ችግርና መከራ እጅጉን የሚያባብስና የትግራይንና የአገሪቱን ሰላም የሚያናጋ ብሎም ችግሩን በስፋት እንዲሄድ የሚያደርግ አደገኛ ውሳኔ ነው ሲሉ የውሳኔውን ትርጓሜ ገልጸውታል። ትሕተስ እንደገና ኸይልዓል ጥያቄው በራሱ ዳግም እንዳይነሳ ህዝቡ በስጋትና በጥርጣሬ እንዲኖር የተደረገ ጨቋኝ ውሳኔ ነው። ኣብ መሬት ከምኡና ገበርካ ክትልውጥሞ ወጻለ የኃይል እርምጃ ዘላቂ መፍትሄ አያመጣም። የዓለም ማህበረሰብ ከሆነ በኋላ እንዲያድርጉ ከማለት ይልቅ ቀድሞ ማየት ነው ያለበት። ውሳኔው የትግራይን ቦታ መቆራረስና እንደዛ ሆና እንድትቀር ማድረግ ነው። ህዝቧም በየቦታው ተበታትኖ የሚያስቀር ነው። ስለሆነም ነው የትግራይ ህዝብ ያስቆጣው። ውጤቱም የከፋና አደገኛ ነው የሚሆነው። በመሆኑም ይላሉ ምሁራኑ ውሳኔው በትግራይ ህዝብ ምንም አይነት ተቀባይነት የሌለው በመሆኑ አስቸኳይ እርምት ተደርጎበት ሰላማዊ ውይይት እንዲካሄድና ለሀገርና ለወገን የሚበጅ ሰላምን ማስቀደም ይጠበቃል ያሉ ሲሆን የትግራይ ህዝብ በአንድነት በመቆም መታገል እንዲሁም የዓለም ማህበረሰብ ውሳኔውን በማየት ችግሩን መግታት እንደሚጠበቅም ምሁራዊ አስተያየታቸውን ሰጥተዋል። ያው ማህበረሰብ ዓለም ይሁን ያው ፌዴራል መንግስቲ ለተውጽኦ ወዘለ መግለጽ አሪሞ ውሳኔው በዓለም ማህበረሰብ ይሁን የፌዴራል መንግስት ዳግም ታይቶ ተፈናቃዮች ወደ ቦታቸው እንዲመለሱ ሰላማዊ የሆነ ውይይት ሊደረግ ይገባል የሚል ሐሳብ አለኝ። በጆኒን ዝኾነ ሐቃው ዝኾነ ዘተን ድርድርን ክግበር ክፈቅደሉ እውነተኛ የሆነ ውይይትና ድርድር ሊደረግ ይገባል። የፕሪቶሪያው የሰላም ስምምነት ደርሶት የነበረውን ሂደት ማስቀጠል ይገባል። ሌላ ድርድር የሚያስፈልግ ከሆነም እሱን ነው መታሰብ ያለ። ናብ ሓደ መጺና ናብ ሓደ ጠረጴዛ ኮፍ ኢሎም ተዛትዮም ሁሉም የህብረተሰብ ክፍል ያለው ወቅታዊ ልዩነት ወደ ጎን በመተው ትግራይን እንዴት መለወጥና ማሳደግ እንችላለን የሚል ሐሳብ በማስቀደም ከጥፋት ወደ ድህነት መምጣት እንድንችል መረዳት ያስፈልጋል። ይህ ሐሳብ ለሁሉም የፖለቲካ ፓርቲዎች ነው አስተያየቴን የምሰጠው። በሱዳን በሐሸባ ካምፕ የሚገኙ ተፈናቃዮች የተቃውሞ ሰላማዊ ሰልፍ አካሄዱ። ዛሬ 24 የካቲት 2018 ዓ.ም በሱዳን በሐሸባ ካምፕ የሚገኙ ከምዕራብ ትግራይ ዞን የተፈናቀሉ ዜጎች በከባድ ስቃይና መከራ ላይ ላለው ህዝብ ትኩረት እንዲሰጥ የሚጠይቅ ትልቅ የተቃውሞ ሰላማዊ ሰልፍ አካሂደዋል። የሰልፉ ኢላማም ሁለት ዋና ዋና መልእክቶችን የያዘ ሲሆን አንደኛ በኢትዮጵያ መንግስት በፌዴሬሽን ምክር ቤትና በምርጫ ቦርድ በኩል የተሰጠውን መግለጫ ህገወጥ ማንነት ለመቀየርና መሬት ለመንጠቅ የተወሰነ ውሳኔ በመቃወም ነው። ሁለተኛ ደግሞ ከመሬታችን ተፈናቅለን በከባድ ኑሮ እያለፍን ነው ያለነው። ማህበራዊ አገልግሎታችን ተቋርጧል። በረሃብና በበሽታ እየተጎዳን ነው። ወደ አገራችን እንመለስ በማለት ድምጻቸውን አሰምተዋል። ህዝቡ በከባድ ስቃይና መከራ ላይ ስለሚገኝ ዓለም አቀፍ ማህበረሰብ ከፍተኛ ትኩረት እንዲሰጠውም ጥሪ አቅርቧል። 130ኛው የአድዋ ድል በዓል ምክንያት በማድረግ በአድዋ ከተማ በ110 ሚሊዮን ብር ወጪ የተገነባ አንደኛ ደረጃ ትምህርት ቤት ተመረቀ። ይህ በአቶ ጸጋይ ወልደ ገብርኤል ስም የተሰየመው ትምህርት ቤት በጄኖሳይዳዊ ጦርነቱ የወደመውን የትግራይ ትምህርት ዘርፍ መልሶ ለመገንባት የሚደረገው ጥረት አካል መሆኑ በምረቃ ስነ ስርዓቱ ላይ ተገልጿል። ዝርዝር አለን። 130ኛው የአድዋ ድል በዓል ምክንያት በማድረግ በጄኖሳይዳዊ ጦርነቱ የወደሙ ትምህርት ቤቶችን ወደ ነበሩበት ለመመለስ የዳግመ ግንባታ ስራና አዳዲስ ትምህርት ቤቶችን ተገንብተዋል። የአድዋ በዓልን ምክንያት በማድረግ በአድዋ ከተማ የተገነባው አንደኛ ደረጃ ትምህርት ቤት በነፍሲሄር ጸጋይ ወልደ ገብርኤል ስም የተሰየመ ሲሆን በዛሬው ዕለት ተመርቋል። በነፍሲሄር ጸጋይ ወልደ ገብርኤል ቤተሰብ የተገነባው አንደኛ ደረጃ ትምህርት ቤት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የነፍሲሄር ጸጋይ ወልደ ገብርኤል ቤተሰቦችና የአድዋ ከተማ ነዋሪዎች በተገኙበት ተመርቋል። ትምህርት ቤቱ ከ110 ሚሊዮን ብር በላይ ወጪ የተደረገበት ሲሆን አስፈላጊውን የትምህርት ቁሳቁስ ያሟላ 2 ህንፃዎችን የያዘ መሆኑ የአቶ ጸጋይ ወልደ ገብርኤል ባለቤት ወይዘሮ ርጋአት ገብረ መድህን ተናግረዋል። ንወለደታት ዘገልግል ቤት ትምህርቲ ብሽሙ ብምህናጽ
ለትውልድ የሚያገለግል ትምህርት ቤት በባለቤቴ ስም በማነጽ በዛሬው ዕለት አስመርቀነዋል። ትምህርት ቤቱ የያዘው የትምህርት ቁሳቁሶች ብቻ አይደለም፣ የባለቤቴ የሀገሩና የሕዝቡ ጽኑ ፍቅር እንዲሁም ቃል ኪዳንም ጭምር ይዟል። የትምህርት ቤት የትግራይ ህጻናት የሚታነጹበትና የቀጣይ ህልማቸው እውን የሚያደርጉበት ቦታ ነው። ስለዚህ ለተግባራዊነቱ የመንግስት አካላትን ጨምሮ ሁሉም የበኩልን ድርሻ ሊወጣ ይገባል እላለሁ። የአድዋ ከተማ የትምህርት ጽህፈት ቤት ኃላፊ አቶ ገብረስላሴ ብርሃንም ትምህርት ቤቱ ከ1200 በላይ ተማሪዎች ተቀብሎ የማስተማር አቅም እንዳለው ተናግረዋል። አውዚ ናይ ቤት ትምህርት ጽበት ነይርና ተማሮ ጽርግያ ተሳጊሮም ናብርሖ ዘለ ቦታ የምዝኸዱ ነይሮም። በአካባቢያችን የትምህርት ቤት እጥረት ነበረን። ከአሁን በፊት ተማሪዎች ወደ ሩቅ ቦታ ሄደው ነበር የሚማሩት። አሁን በነብሴር ጸጋይ የተከፈተልን ከኬጂ ጀምሮ እስከ 8ኛ ክፍል ነው። ሁሉም ነገር የተሟላለትም ነው። በሁለቱም ሽፍት ከ1200 በላይ ተማሪዎች ያስተናግዳል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው በትግራይ በጄኖሳይዳዊ ጦርነቱ የወደሙትና የፈረሱት ትምህርት ቤቶች በህዝቡና በስራ ፈጣሪዎች ተሳትፎ ዳግም ለማልማት እየተደረገ ያለውን በጎ ስራ በማመስገን ሌሎችም ይህን ፈለግ ሊከተሉ ይገባል ብለዋል። ዶክተር ኪሮስ ጉዕሽ አክለውም ወደፊት የሚገነቡ ትምህርት ቤቶችን በትምህርት ቢሮ ስር ሆነው ትውልድን በሚያፈራ መልኩ እንደሚሰሩ ገልጿል። አውዚ ዝማሃሩ በሻሓት ቁጸሩ ተማሃሮ በየጊዜው በሺዎች የሚቆጠሩ ተማሪዎች የሚወጡበት ትምህርት ቤት በመገንባታችሁ ልትመሰገኑ ይገባችኋል። ሁሉም የእነዚህ ቤተሰብ ፈለግ እንዲከተል ጥሬን አቀርባለሁ። የነፍስሄር ጸጋይ ቤተሰብ ትምህርት ቤት ገንብተው ሰጥተውናል። እንደ ትግራይ ትምህርት ቢሮ ትውልድ የሚታነጽበት እንዲሆን ትኩረት ሰጥተን እንሰራበታለን። በትምህርት ቤቱ ምረቃት በክብር እንግድነት የተገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሟቹ ጸጋይ ቤተሰቦች ለወገናቸው ያሳዩት ፍቅርና እንክብካቤ በማመስገን ትውልዱን በትምህርት በማነጽ የሀገር ተረካቢ እንዲሆን ላደረጋችሁት አስተዋጽኦ ምስጋና ይገባቸዋል ብለዋል። የትግራይ ጤና ቢሮ ዓለም አቀፍ ከአፈጣጠር ችግር ጋር የሚወለዱ ህጻናት ቀን ምክንያት በማድረግ ማህበረሰባዊ ግንዛቤ ለመፍጠር አልሞ ከጤና ባለሙያዎችና ባለድርሻ አካላት ጋር በመቀለ ከተማ ውይይት አካሄደ። የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ስምዖን ገብረጻዲቅ የመከላከልና የሕክምና ስራዎች መሰረት በማድረግ የአፈጣጠር ችግር ይዘው የሚወለዱ ህጻናት ማስተካከል እንደሚቻል ገለጹ። እንደ የከንፈር መሰንጠቅ፣ የጀርባ አጥንት ችግር፣ ነርቭና ሌሎች በርከት ያሉ በሽታዎች ጋር የሚወለዱ ህጻናት በማከምና አቃፊ የጤና ስርዓትን በመፍጠር የተሻለ የህክምና ተደራሽነት በማረጋገጥ በ31 የትግራይ ወረዳዎች በ21,000 የትግራይ ህጻናት በተደረገው ጥናት 51 በመቶ እናቶች ግንዛቤ እንደሌላቸውና ከዚህ ችግር ጋር የሚወለዱ ህጻናት ተገቢ ህክምና በመስጠት ጤናቸውን መመለስ እንደሚቻል በዘርፉ ምርምር ያካሄዱት የመቀለ ዩኒቨርሲቲ መምህር ዶክተር ሀፍቶም ገብረ ህይወት ገልጸዋል። የእነዚህ በሽታዎች ዋነኛ የመከላከያ መንገድ እናቶች በወሊድ ወቅት ህክምናዊ ክትትል ማድረግ መሆኑን የገለጹት በትግራይ ጤና ቢሮ ከአፈጣጠር ችግር ጋር የሚወለዱት ህጻናት አስተባባሪ ዶክተር ኮሆብ ሀጎስ በትግራይ ከሚወለዱት 10,000 ህጻናት 340 ከአፈጣጠር ችግር ጋር እንደሚወለዱና ቁጥራቸው የማይናቅ ለሞት እንደሚዳረጉ ተገልጿል ሲል የድምጽ ወያነ ዘገባ ያስረዳል። በደቡብ ሱዳን ማንነታቸውን ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የአገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የአገሪቱ ባለስልጣናት ገለጹ። ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች ሲሆኑ ቀሪዎቹ 90 ደግሞ ህጻናት፣ አዛውንቶችና ሴቶች ናቸው ተብሏል። ሰሎሞን አስመላሽ
በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የአገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸው የአገሪቱ ባለስልጣናት ገለጹ። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑ የግዛቲቱ ቃል አቀባይ ጄምስ ሞኒላክ ሚጆክ ተናግረው የጥቃቱ ፈጻሚዎች ከጎረቤት ግዛት የመጡና ከተቃዋሚ የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉ ብለዋል። የሱዳን የነጻነት ጦር ግን የአገሪቱ ግዛቶች ግጭቶች ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብለዋል። ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት የመንግስታቱ ድርጅት በተደጋጋሚ አስጠንቅቀዋል። ቃል አቀባይ እንዳሉትም ከሟቾቹ መካከል 79 የሚሆኑ የመንግስት ታጣቂዎች ናቸው። ቀሪዎቹ 90 ሟቾች ግን ህጻናት፣ አዛውንትና ሴቶች ናቸው ብለዋል። 15 የቆሰሉ ሰዎች ለሕክምና ወደ አቤ ግዛት ተወስደዋል። የካቲት 22 2018 ዓ.ም አመሻሽ ላይ ጥቃቱ ድንገት ሲፈጸም የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት አልቻሉም። የአካባቢው የፖሊስ አዛዥን ጨምሮ በርካታ ፖሊሶች በጥቃቱም ተገድለዋል። ታጣቂዎቹ መኖሪያ ቤቶችን በእሳት በማያያዝ ከፍተኛ ውድመት ፈጽመዋል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸው ገልጸዋል። እንደዚህ አይነት ጥቃት ሊፈጸም እንደሚችል ከ48 ሰዓት በፊት ማስጠንቀቂያ ደርሶት እንደነበር የድርጅቱ ወኪል ገልጸዋል። በደቡብ ሱዳን የመንግስታቱ ድርጅት ወኪል አኒታ ኪኪ ጉቤሆ እንደዚህ አይነት ጥቃቶች ሰላማዊ ሰዎችን ኢላማ ስለሚያደርጉ በፍጥነት መቆም አለባቸው ብለዋል። አክለውም ጥቃት የደረሰባቸው የማህበረሰብ ክፍሎች ለመከላከልና መልሶ ለማቋቋም ከደቡብ ሱዳን መንግስት ጋር እየሰሩ መሆናቸው ገልጸዋል። የመንግስታቱ ድርጅት ወኪል ሁለቱም አካላት ወዲያውኑ ግጭት እንዲያቆሙና ወደ ንግግር እንዲገቡ ጥሪ አቅርበዋል። ከቆሰሉት የተወሰኑ ሰዎች ሕክምና እየሰጠ መሆኑ የመንግስታቱ ድርጅት ወኪል ገልጸዋል። በተፈጠረው የጸጥታ ስጋትና በደረሰው ከፍተኛ ጥቃት ሳቢያ ሟቾች በጅምላ መቀበራቸው ኤኤፍፒ እና የአገር ውስጥ መገናኛ ብዙሃን ዘግበዋል። ተከታታይነት ባለው ግጭት ምክንያት ጆንግሌይ በሚባለው ሌላ ግዛት የድንበር የለሽ የሕክምና ቡድን በጎ አድራጎት ድርጅት 26 ሰራተኞች መጥፋታቸውን ገልጸዋል። በ2003 ዓ.ም ነጻነቷን ያወጀችው ደቡብ ሱዳን በእርስ በርስ ጦርነት በሙስናና በድህነት በተደጋጋሚ እየተፈተነች ትገኛለች። የመንግስታቱ ድርጅት በፈረንጆቹ 2018 በፕሬዚደንት ሳልቫኪርና በምክትላቸው ሬክ ማቻር የተደረሰው የስልጣን መጋራት ስምምነት የመንግስታቱ ድርጅት በፈረንጆቹ 2018 በፕሬዚደንት ሳልቫኪርና በምክትላቸው ሬክ ማቻር የተደረሰው የስልጣን መጋራት ስምምነት በመጣሱ በአገሪቱ የእርስ በርስ ጦርነት ሊያገረሽ ይችላል በማለት አስጠንቅቀዋል። ዘገባው የቢቢሲ ነው። በመጨረሻም የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታወቀም። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸውን የቀይ ጨረቃ አስታውቋል። ለቢቢሲ ዘገባ ታሪክ ፍስሐ። የእስራኤል መከላከያም ባወጣው መግለጫ በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጣን ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱንም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ስራቸውን ያከናወኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሂዩማን ራይትስ አክቲቪስትስ ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ህጻናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጡማ መሐመድ ባጊ እንደተናገሩት ትናንት ሰኞ 9 ሆስፒታሎች በኢራንና በአሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል። የኢራን የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ ያነጣጥረው ጥቃት ማድረሳቸውን አስታውቋል። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸውን የቀይ ጨረቃ አስታውቋል። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ ደግሞ 176 ህጻናትን ጨምሮ 742
ሰላማዊ ሰዎች መገደላቸውን ይፋ አድርጓል። ፋታሜህ መሐማድ ቤጊ የተባሉ የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎችን ኢላማ አድርገዋል። የእስራኤል መከላከያ ኃይል ቴሄራን ውስጥ የጋንዲ ሆስፒታልን ኢላማ ስለማድረጉ ተጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ሆስፒታሉ በእስራኤል ጥቃት ኢላማ መሆኑን ገልጿል ሲል የዘገበው ቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም